በባህሪ በህልውና በአገዛዝ በስልጣን አንድ አምላክ እያልን በአብ በወልድ በመንፈስ ቅዱስ ስም አምነን ልመናውና በረከቱ ረድኤቱ ለዘላለም ከእኛ ጋር ይኑርና ሐምሌ በባተ በ12 ቀን የሚነበብ የሚጸለይ የቅዱስ ሚካኤል ድርሳን ይህ ነው። በአንዲት ሀገር ስለሚኖር ስለ አንድ ክፉ ሰው ጳጳሱ ዮሐንስ የተናገረው ይህ ነው። ይህ ሰው ጾም የማይጾም ጸሎት የማይጸልይ ልቦናው እንደ ፈርዖን ልብ የጸና ነበር። በዚህም ሰው ጎረቤት የእሱም የሚስቱ ሃይማኖታቸው የቀና አንድ ድሃ ሰው ይኖር ነበር። ሁልጊዜ ቅዱስ ሚካኤልን ያገለገሉና ያገኙትንም ለነዳያን ለችግረኞች ምጽዋት በመስጠት በዓሉን በማክበር ይተጉ ነበር። ያ በጎረቤታቸው የሚኖር ባለጸጋ ስለ እነዚህ ሰዎች በልቡ እንዲህ እያለ ያንጎራጉር ነበር። ለራሳቸው የሚበሉት የሚጠጡት የላቸው፣ ነገር ግን ከየት እያመጡ ይመጸውታሉ በማለት ልቡ ታወከበት። ከዕለታትም በአንድ ቀን ባለጸጋው ያን ድሃ ጠርቶ አንተ ሰው የምታርሰው እርሻ፣ የምትዘራው ዘር፣ የምትሸጠው የምትለውጠው ንብረት የለህም፣ ከየት እያመጣህ ነው የምትመጸውተው አለው። ድሃውም መልሶ እኔና ሚስቴ የመላእክት አለቃ የሚሆን የቅዱስ ሚካኤልን ስም በጠራን ጊዜ ኃይልም በረከትም ይሰጠናል። ስለዚህም ብዙ ሥራ እንሰራለን፣ ሥራችንም ይባረክልናል አለው። በዚህ ጊዜ ባለጸጋው ኀፍረት ያዘውና የሚመልሰው አጣ። ድሃውም እስከ ዕለተ ሞቱ ድረስ ምጽዋት ከመስጠት አላቋረጠም። ያም ድሃ ከሞተ በኋላ ሚስቱ ጸንሳ ነበርና የቅዱስ ሚካኤል በዓል በሚከበርበት ዕለት ለመውለድ ምጥ ያዛት። በዚህም ጊዜ አቤቱ የመላእክት አለቃ የምትሆን ሚካኤል ሆይ ከዚህ በደረሰብኝ ሕማም ወሊድ የምጥ ጭንቅ አውጣኝ እያለች ስለተማለደች እግዚአብሔር ፈጥኖ ልመኗን ሰማት። በዚያውኑ ጊዜ ሚካኤልና ገብርኤል ከሰማይ ወርደው እየተራዷት መልኩ ያማረ ወንድ ልጅ ወለደች። ቅዱስ ሚካኤልም ቅዱስ ገብርኤልን ሕፃኑን ባርከው አለውና ቅዱስ ገብርኤልም ልዑል እግዚአብሔር ይባርከው፣ የዚህ የተንኮለኛ ባለጸጋ ቤቱም ገንዘቡም ሁሉ ለእርሱ ይስጠው ብሎ ባረከውና ሁለቱም የእግዚአብሔር መልእክተኞች ሚካኤልና ገብርኤል ወደ ሰማይ አረጉ። ያ ክፉ ባለጸጋ ሰው ግን በቤቱ ድርብ ላይ ተቀምጦ ሳለ እግዚአብሔር ጆሮዎቹን ስለከፈተለት ሚካኤልና ገብርኤል የሚናገሩትን ሰምቶ ነበርና ይህ ሕፃን ገንዘቤን በምን ምክንያት ይወርሳል እያለ በልቡ ሲያወጣ ሲያወርድ ቆየ። ነገር ግን 40 ቀን ከሞላ በኋላ ይጠሯት ዘንድ ወደ እርሷ መልእክተኞችን ልኮባት በመጣች ጊዜ በተንኮል ሊሸነግላት ሴትዮዋ ሆይ ከአንዲት ሴት ልጅ በስተቀር ልጅ እንደሌለኝ ታውቂያለሽ። አሁንም ይህ ልጅሽን ስጭኝና እንደ ልጅ አድርጌ ላሳድገው። አድጎ በጎለመሰ ጊዜ ልጄን ሚስት ትሆነው ዘንድ ሰጠዋለሁ አላት። እሷም ስለ ችግሯ በጥያቄው ተደስታ እንካ ወስዳ አሳድገው፣ እግዚአብሔር በእሱ ላይ የወደደውን ያድርግ ብላ ከሰጠችው በኋላ ያ ሕፃን ከባለጸጋ ጋር ለ3 ወር ያህል አብሮ ተቀመጠ። ከዚህም በኋላ ያ ባለጸጋ በዛን ሕፃን ላይ ተንኮል ያሴርበትም ጀመር። የሚያጠፋበትንም መንገድ ፈልጎ ውስደት በምትባል በታላቅ ስልቻ ውስጥ ከቶ አፉን አስሮ ብላቴኖቹን ወደ ባህር ይጥሉት ዘንድ አዘዛቸውና ወስደው ባህሩ ጣሉት። ቅዱስ ሚካኤል ግን ወደ ብላቴናው ወርዶ ወደ ሩቅ አገር ወስዶ ከባህር ወደብ ጣለው፣ አደረሰው። ከዚህ ሁሉ ነገር በኋላ በጎቹን ውሃ ያጠጣ ዘንድ አንድ በግ ጠባቂ ወደ ባህሩ መጥቶ ሳለ ያን ውስደት የተባለውን ታላቅ ስልቻ አገኘና በፈታው ጊዜ ያን ሕፃን አገኘው። ልጅ አልነበረውምና ፈጣሪ ሆይ ልጅ ስለሌለኝ ሰጠኸኝ፣ ፈጽሜ አመሰግንሃለሁ ብሎ ወደ ቤቱ ወሰደውና በቅድስት ሥላሴ ስም አጥምቆ ስሙንም ተስተላሶን ብሎ ሰየመው። ተላሶን ማለትም በግዕዝ ቋንቋ ዕንቁ ማለት ነው። ልጁም በቤቱና በንብረቱ ሁሉ ላይ አሰለጠነው፣ ሾመው።
ብላቴናውም 20 ዓመት በሆነው ጊዜ በዛ ባለጸጋ ላይ ከባድ ችግር ደርሶበት ተላሶን ወዳለበት ሀገር ሄደ። ከዚያም የተላሶን አባት በግ ጠባቂውን ከመንገድ አግኝቶት ወንድሜ ሆይ የመሸብኝ እንግዳ ነኝና ትተኸኝ አትሂድ፣ በዛሬው ሌሊት ከቤት አሳድረኝ ብሎ ለመነው። እሺ እንዳልህ እደር፣ አንተም እንግዳ ነህና አለው። እዚህም ከቤቱ አስገብቶት ሳለ አባቱ ልጁን ተላሶን ብሎ ሲጠራው ሰማው። በዚህም ጊዜ ያ ክፉ ባለጸጋ ተላሶን ብሎ የጠራውን ይህ ስም ምን ትርጉም ነው? ስሙ ምን ትርጉም አለው ብሎ ጠየቀው። አባትየውም በጎችን ውሃ አጠጣ ዘንድ ወደ ባህር ዳርቻ ስወርድ አፏን የታሰረች ስልቻ ወድቃ አገኘው። ማሰሪያዋን ፈትቼ ባገኘኋት ጊዜ ይህንን ብላቴና አገኘው። ልጅ አልነበረኝምና ልጅ በማግኘቴ ደስ ብሎኝ ስሙን ተላሶን ብዬ ሰየምሁት። ስለዚህ ቤቴን ንብረቴንም ሁሉ እንዲያዝዝበት ለእርሱ ሰጠሁት አለው። ባለጸጋውም መለስ አድርጎ ይህንን ብላቴና ከባህር ዳርቻ ካገኘው ስንት ዘመን ዓመታት ይሆናል ብሎ ቢጠይቀው 20 ዓመት ቢበልጥ እንጂ አያንስም አለው። በዚህን ጊዜ ያ ክፉ ባለጸጋ የብላቴና እኔ ባህር የጣልሁት መሆን አለበት። አሁንም እኒህ የሰማይ መላእክት እርስ በርሳቸው ሲነጋገሩ እንደሰማኋቸው ቤቴ ንብረቴንም ይወርስ ዘንድ እድል አልሰጠውም እያለ በልቡ አሰበ። በዛን ጊዜ ሰውነቱ ተቆጣ፣ ተንቀጠቀጠ። አባቱንም እባክህ ይህንን ልጅ ይሆነኝ ዘንድ ስጠኝ ልጅ የለኝምና አለው። አባትየውም እግዚአብሔር የማይመረምር ምስጢር በስልቻ ቋጠሮ ከባህር ዳርቻ ያስገኘልኝን ልጅ እንዴት አድርገህ ስጠኝ ትለኛለህ? ይህንን ሕፃን ካገኘው ጀምሮ ቤቴ ተባርኳል። በሀብቴ በንብረቴ ሁሉ ላይ ጥፋት ወይንም ጉዳት ነገር ከቶ የደረሰ የለም አለው። ያን ክፉ ባለጠጋ እንደሆነ የሁለቱ ባሮች መግዣ ዋጋ 30 ወቄት ወርቅ። ያም ክፉ ባለጸጋ እንሆ የሁለት ባሮች መግዣ ዋጋ 30 ወቄት ወርቅ እሰጥሃለሁ፣ ልጁንም ግን ትሰጠኛለህ አለው። በግ ጠባቂውም እሺ መልካም ነው፣ 30ውን ወቄት ወርቅ ስጠኝና ውሰድ አለውና ባለጸጋውም ወርቁን ሰጥቶት በግ ጠባቂውም ልጁን አስረከበው። ባለጸጋውም ያንን ሕፃንን ይዞ ሲሄድ ሩቅ አገር በደረሰ ጊዜ ይህንን ደብዳቤ ይዞ የመጣውን ተላሶን የተባለውን ጉልማሳ ወደ አንቺ በደረሰ ጊዜ ዛሬ ነገ ሳትይ ጊዜ ሳትሰጪ ፈጥነሽ አስገድዪው፣ ቀድሞ ከባህር ውስጥ የጣልነው ሕፃን ነውና ሲል ለሚስቱ የመልእክት ደብዳቤ ጻፈ። ደብዳቤውንም በማኅተም አትሞ ለተላሶን ሰጠውና ይህ መልእክት ለባለቤቴ አድርስ፣ ያለሷ ለማንም እንዳታሳይ በማለት አስጠነቀቀው። ከዚህም በኋላ ተላሶን ደብዳቤውን ይዞ ጉዞውን ቀጠለ። በጉዞውም ላይ ሳለ ቅዱስ ሚካኤል ብዙ የመላእክት ሰራዊት በንጉሥ ጭፍራ አምሳያ አስከትሎ ሲሄድ አገኘው። ቅዱስ ሚካኤልም አንተ ሕፃን እንዴት አለ ሲለው፣ ሕፃኑም ጌታዬ ሆይ እግዚአብሔር ይመስገን ደህና ነኝ አለው። ቀጥሎም ይህ የሚያስከው ደብዳቤ ምንድን ነው አለው። ሕፃኑም ጌታዬ ለሚስቱ መልእክት አድርስልኝ ብሎኝ እሱ ነው አለው። ቅዱስ ሚካኤልም እስኪ ልመልከተው ብሎ ጠየቀው። በዚያን ጊዜ ያ የመልእክት ደብዳቤ ለቅዱስ ሚካኤል ሰጠውና አፍ ቢልበት ጽሑፉ ተደመሰሰ፣ እሱ የሐሰት መጽሐፍ ነው ነበርና። ቅዱስ ሚካኤልም ያ ክፉ ባለጸጋ በጻፈው አደገኛ መጽሐፍ ፋንታ እኔ ባልሽ ከሄድሁበት ሩቅ አገር ይህንን ደብዳቤ መዳን ወደ አንቺ ይዞ የመጣ ብላቴና አባት የሚሆን በጣም ባለጸጋ የሆነ ታላቅ መኮንን አግኝቼ ልጄን ለልጁ ሚስት ትሆነው ዘንድ ለውጦ ለጥሎሽ የሚሆን ብዙ ወርቅና ብር ተቀብዬዋለሁ። ስለዚህ የመልእክቴ በደረሰ ጊዜ ልጄን አጋቢውና በቤቴም በሀገሬም ታላቅ ደስታ አድርጉ፣ ብሩንና ወርቁንም ሁሉ ስጪው። ይህንንም ብቻ አይደለ በዱር ያለ ርስቴንም ንብረቴንም ከብቴንም የሚንቀሳቀስና የማይንቀሳቀሰውን ንብረቴንም በሙሉ አንዳችም ሳታስቀሪ አስረክቢው የሚል ደብዳቤ ጻፈለት። ደብዳቤውንም እንደቀድሞው በማኅተም አትሞ ለብላቴናው ሰጠውና ይዞ ሄደ። ከዚህም የመልእክቱን ደብዳቤ ለሚስቱ ሰጣትና በውስጡ ያሉትንም ትእዛዞች አንብባ ከተረዳች በኋላ እንደ ትእዛዙ ፈጸመች። ከአንድ ወር በኋላም ያ እቡይ ባለጸጋ ወደ ሀገሩ ተመልሶ ሲገባ ወደ ከተማ በተቃረበ ጊዜ ብላቴኖቹ አገኙትና ደህና አላችሁን ብሎ በጠየቃቸው
ደህና አላችሁን ብሎ ጠየቃቸው። እነርሱም በጣም ደህና ነን፣ ሚስትህ የመልእክትህን ደብዳቤ እንደደረሳት በትእዛዝ መሰረት ከእኛ ጋር ታላቅ ደስታ ስታደርግ ሰንብታለች አሉት። እሱም በምን የተነሳ ምክንያቱስ ምንድን ነው ብሎ ቢጠይቃቸው አስይዘህ የላከው ብላቴና ልጅህን ሚስት ሆነው ዘንድ ዳሩለት ብለህ አዝዘህ ነበርና፣ ስለዚህ ልጅህን ዳረችለት። በቤትና በዱር ያለውንም ንብረትን ሁሉ አንዳችም ሳታስቀር ሰጠችው። አሁንም እንሆ እየበሉና እየጠጡ ከበሮና መሰንቆ በበገናም እየዘመሩና እየዘፈኑ በታላቅ ደስታ ላይ ይገኛሉ አሉት። ይህንንም በሰማ በኋላ ታላቅ ሐዘን አደረበት። ከፈረሱም አወጣለሁ ሲል እርካቡ ተበጠሰና ኮርቻው በታች ባለች በገዛ ሰይፉ ላይ ወደቀና ሆዱ ተሸርክቶ ሞተ። ሚስቱም ታላቅ ጩኸትና ዋይታ፣ ሁካታና ጫጫታ እንዲሁም መሪር ልቅሶን በሰማች ጊዜ ከፍተኛ ድንጋጤ አደረባትና ወዲያውኑ የሞተው ባሏ እንደሆነ በሰማች ጊዜ ከሰገነት ላይ ወድቃ ሞተች። ሁለቱም በአንድ ቀን ተቀብረው አደሩ። ከዚህም ሁሉ ነገር በኋላ ያ ብላቴና በሥራው ሁሉ እግዚአብሔርን እያገለገለ ኖረ። እግዚአብሔር እንደተባረከና ሊቃነ መላእክት የሚሆን ቅዱስ ሚካኤልና ቅዱስ ገብርኤል ባደረበት በረከት የጌታችን ኢየሱስ ክርስቶስ በዓላቶችን በሚሆኑ በዓለ ገና፣ በኤጲፋንያ፣ በዓለ ጥምቀትና አስተርዮቱ እንዲሁም አምላክን በወለደች በእመቤታችን በዓላትና በየወሩ በ12 ቀን የቅዱስ ሚካኤልን በዓል በማክበር እግዚአብሔር ከሰጠው ገንዘብ ሁሉ ለነዳያን ለችግረኞች እየመጸወተ ይኖር ጀመር። እንዲሁም እያደረገ ሲኖር ክቡር የመላእክት አለቃ የሚሆን የቅዱስ ሚካኤልን በዓል በሚከበርበት በኅዳር 12 ቀን አርፎ አምላኩን በወለደች በእመቤታችን አማላጅነት ርኅሩህ በሚሆን በቅዱስ ሚካኤል ልመናና እግዚአብሔርን ወልድን ሰው መሆን ያበሰረ በቅዱስ ገብርኤል ጸሎት ፍጹም መንግሥተ ሰማያትን ወረሰ። እንዲህም ቅዱስ ሚካኤል ያደረገውን ተአምር ተቆጥሮ የማያልቅ ነው። ነገር ግን በስሙ ነዳያንን በምጽዋት እናሳስባለን። ነዳያንን በምጽዋት እናስባቸው ዘንድ እግዚአብሔርንም በጸሎቱ ያሳሰበ ኃጢአታችንን ያስተሰርይልን ዘንድ ካደረጋቸው ተአምራት ከብዙ በጥቂቱ ጽፈናል። እነሆ እኔ የኢትዮጵያ ጳጳሳትና የተሾምኩ ዮሐንስ እግዚአብሔር የሰጠኝ፣ እናንተም ልጆቼ ሆይ ሰውን ወዳጅ በሚሆን በእግዚአብሔር ዘንድ ምሕረትን ይቅርታንና ባለሟልነትን እናገኝ ዘንድ ተግታችሁ ጸልዩ። የመላእክት አለቃ በሚሆን በቅዱስ ሚካኤል ጸሎት የወልደ እግዚአብሔርን ሰው መሆን ያበሰረ በቅዱስ ገብርኤል ልመና አምላክን በወለደች በእመቤታችን አማላጅነት በመጥምቁ ዮሐንስ ጸሎት በጻድቃን በሰማዕታት አማላጅነት በአርባዕቱ እንስሳ ኪሩቤል በ24ቱ ካህናተ ሰማይ ሱራፌል ልመና ይቅር ይለን ዘንድ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን። የሊህ ቅዱሳን ሁሉ በረከታቸው ሀብተ ረድኤታቸው ከእኛ ጋር ይኑር ለዘላለሙ አሜን። ይህንን መጽሐፍ የጻፈውን ያጻፈውን ንባብና ምስጢሩን አስማምቶ የተረጎመውንም ያነበበውንም የሰማውንም ሁሉ በአንድነት እግዚአብሔር በመንግሥተ ሰማያት ይማረው አሜን። ተፈጥሮ ከነደ እሳት የሆነ ተቀዳሚ ተከታይ የሌለው እግዚአብሔር ወልድ አገልጋይ የሚሆን ማዕረጉ ከፍ ያለ ከናፍሩ የምስጋና መፍሰሻ የሆነ አንደበቱ የእሳት ብልጭታ ነጸብራቅ እሳት የሚወጣ መጎናጸፊያው መብረቀ እሳት የሆነ በነበልባለ እሳት የተሸለመ የተቀጠሉ ጎስቋሎቹ የሰይጣን ሰራዊት አጋንንት የሚታጨዱበት የሥላሴ ስልጣን ሰይፍ በእጁ የተያዘ የመላእክት አለቃ የሚሆን ቅዱስ ሚካኤል ያደረገው ተአምር ይህ ነው። በልመናው በአማላጅነቱ ያመን የወንጌል ልጆች የምንሆን እኛን ሁላችንንም በእሱ ዘንድ አደራ ይቀበለን፣ ከወገኖቹም ጋር ይጠብቀን፣ በየዕለቱም በረድኤቱ ይጎብኘን፣ እጁን ዘርግቶ ይባርከን፣ የጠላታችንን የሰይጣን ፈላጻዎቹ እንዳይነድፉን በክንፈ ረድኤቱ ይሰውረን፣ በጸሎቱ ጋሻም ይመክትልን። በዚህም ዓለም ካሉ እኩያት ፍትወታት ኃጣው እንድን ዘንድ ከዛሬ ጀምሮ እስከ ዘላለም ፍጻሜው ድረስ በየዘመኑ በየዓመቱ ሁሉ ጥበቃው አይለየን። ይልቁንም ተአምሩን የጻፉትን
ሁሉንም በክንፈ ረድኤቱ ይሰውረው ለዘላለሙ አሜን። በአንዲት ሀገር አንድ ክርስቲያናዊ ሰው ስለ ነበረ ከዕለታት በአንድ ቀን የቅዱስ ሚካኤል በዓል በሚከበርበት ዕለት እንዲህ ተደረገ። በቁርባን ጊዜ በኤጲስቆጶሱ ከቀሳውስቱና ከዲያቆናቱ ጋር በቤተ ክርስቲያን ውስጥ ሥርዓተ ቅዳሴውን በሚያከናውንበት ጊዜ ክርስቲያን ወገን የሆኑ ጥቂቶች ሰዎች ሥጋውን ደሙን ለመቀበል ሕጉንና ሥርዓቱን በመያዝ በመሰረት ቆሙ። ሳለ የእግዚአብሔር ወልድን የጌትነቱን ነገር በሚናገር ቃላተ ወንጌል የሚነበብበት ሰዓት በደረሰ ጊዜ እርኩስ መንፈስ ያደረበት ለብዙ ዘመን በኩያት አጋንንት ልዩ ልዩ ስቃይን ሲሰቃይ የኖረ አንድ ሰው መጥቶ ከቤተ ክርስቲያን ገባ። ሕዝቡንም እያዩት በታላቅ ቃል አሰምቶ እንዲህ እያለ ጮኸ። ከማደሪያዬ አስወጥተህ አባረርከኝ። እስካሁን ድረስ ከባልንጀሮቼ ጋራ በማድርበትና የምጠጋበት አጥቼ በመንከራተትና በምቀዘበዝበት በመቅበዝበዝ እገኛለሁ። የመላእክት አለቃ ሚካኤል ሆይ ከስልጣንህ ስር ወዴት እሄዳለሁ? ከፊትስ ወዴት እሸሸጋለሁ? ከእጅህም ላመልጥ አይቻለኝም። ከሰማይ በታች ከምድርም በላይ ካሉ ቦታዎች በአራቱ ማዕዘንም አስወጥተህ ሰደድከኝ። ስምህም በጠራበት በቤተ ክርስቲያን በታነጸበት ቦታ ሁሉ መግቢያ ሰጠኸኝ እያለ የቤተ ክርስቲያንን ምዕመናን በተሰበሰቡበት ጊዜ ያ መንፈስ ርኩስ በታላቅ ቃል ይጮህ ነበር። ያን ጊዜ ቅዱስ ሚካኤል ከሰማይ ወረደና ብርሃን ለብሶ መብረቀ ስብሐት ተጎናጽፎ ተአምረ መስቀልን ያለበት ትምህርተ መስቀል ያለበት የወርቅ ዘንግ በመያዝ ተገልጾ ታየ። በዚያን ጊዜ በዛ ሰው ላይ አድሮ የነበረውን መንፈስ ርኩስ ሰይጣን በቤተ ክርስቲያኑ ውስጥ በሚገኘው በመሠዊያው አጠገብ በታቦቱ በስተግራ በኩል ሰቅሎ በያዘው በትረ መስቀል ደበደበው። ሰይጣኑም በታላቅ ቃል እንዲህ ሲል ይጮህ ጀመር። ወዮልኝ! በእጄ ለያዝኩት ለኔ ለተያዝኩት ለኔ ወዮልታ አለብኝ። በእጅህስ በምን አመልጣለሁ? ከእጅህስ በምን አመልጣለሁ? የመላእክት አለቃ ቅዱስ ሚካኤል ሆይ ደፍሬ ወደ ቤተ ክርስቲያን በመግባቴ ታላቅ በደልን ሰርቻለሁና፣ ነገር ግን ትተወኝ ዘንድ ይቅርም ትለኝ ዘንድ ይህንን ታላቅ ስልጣንና ክብር በሰጠህ በእግዚአብሔር አምልሃለሁ። እነሆ ከእንግዲህ ወዲህ ወደ ቤተ ክርስቲያንህ እንዳልገባ ስም በሚጠራበት ቦታ ሁሉ መታሰቢያንም በሚደረግበት ቦታ ሁሉ እንዲህም በጸሎት በሚተማመኑ ሁሉ አጠገብህ እንዳልደርስ እምልልሃለሁ አለ። ይህንን ተናግሮ ሕዝቡ ሁሉ እያዩት በታላቅ ኀፍረትና ፍርሃት በቤተ ክርስቲያን ወጥቶ ሄደ። ከዚህም በኋላ ያ ሰው ከበሽታው ዳነና እግዚአብሔርና ቅዱስ ሚካኤልን በማመስገን የመላእክት አለቃ የሚሆን በቅዱስ ሚካኤል አማላጅነት ጸሎት በመተማመን ሞቶ መንግሥተ ሰማያትን እስኪወርስ ድረስ ይቅርታውና ቸርነት መልእክተኛ የሚሆን በቅዱስ ሚካኤል ቤተክርስቲያን በቅንነት በትጋት ያገለግል ኖረ። እኛንም በጸሎቱና በአማላጅነቱ በተማመን ሁላችንንም በሰይጣን ከሰራዊት ከአጋንንት ያድነን ሕይወትንም በሚሰጥ በምስጋና ከደዌ ሥጋ ከደዌ ነፍስ በቸርነቱ ይፈውሰን። ርዕስተ እሳት ከሚሆኑ ጓደኞቹ ከኪሩቤል ጋር ሆኖ አብዝቶ ይለምንልን። እረት ከሌለ አነዋወሩ ከማይመረመር ዙፋኑን በአርያ የዘረጋ እግዚአብሔር ዘንድ ጥቅሙ ብዙ የሆነ ነጠብጣበ ምሕረቱን በእኛ ላይ ያሳርፍብን። ያርከፍክፍ ቸርነቱንም አያርቅብን። ይልቁንም ታምራቱን ለሚያነብ አማላጅነቱ ረዳት ይሁነው። በክንፈ ረድኤቱም ጥላ ስር ይሰውረው ለዘላለሙ አሜን። በአብ በወልድ መንፈስ ቅዱስ ስም አምነን በባህሪ በሕልውና በአገዛዝ አንድ አምላክ ብለን ሐምሌ 12 ቀን የቅዱስ ሚካኤል የመታሰቢያው በዓል ዕለት የሚጸለይና የሚነበብ ድርሳን እናገራለን። በዚህም ቀን እግዚአብሔር የፋርስ ንጉሥ ወደሚሆን ወደ ሰናክሬም ከተማ ልኮት ስለነበር ኢየሩሳሌምን በከበባት ጊዜ ከሰራዊቱ መካከል 8500 ሰው ፈጀበት። ሰናክሬም በንጉሡ በሕዝቅያስና በአምላኩ በእግዚአብሔር ላይ ዛሬ በእጄ ማን ነው የሚያድናችሁ? ዛሬ ከእጄ ማን ነው የሚያድናችሁ? በማለት የስድብና የዘለፋ ደብዳቤ ላከ። የይሁዳ ንጉሥ ሕዝቅያስም በእሱ ላይና ፈጣሪውም በእግዚአብሔር ላይ የተሰነዘረውን ይህንን የእብሪት
የብሪት አነጋገር በሰማ ጊዜ እጅግ አዘነ። ከሐዘኑም የተነሳ ማቅ ለበሰ። ሕዝቡንም ሀገሩንም ኢየሩሳሌምን ያድን ዘንድ ወደ ቤተ እግዚአብሔር ገብቶ እየወደቀ የተነሳ ይጸልይና እግዚአብሔርንም ይለምን ጀመር። እግዚአብሔርም ልመናውና ጸሎቱን ተቀብሎ የመላእክት አለቃ የሚሆን ቅዱስ ሚካኤልን የፋርስ ንጉሥ የሚሆን ወደ ሰናክሬም ከተማ ላከው። ከዚያም የኢየሩሳሌምና የይሁዳ ሰዎችን አዳናቸው። ስለዚህ የቤተ ክርስቲያን ሊቃውንት እንደ ዛሬው ሁሉ የቅዱስ ሚካኤልን በዓል በየወሩ እንድናከብር አዘዙን። ልመናው አማላጅነቱ ለሁል ጊዜ ከኛ ጋር አይለይ እስከ ዘላለሙ አሜን። ቅዱሳን ሰማዕታትን በተጋድሏቸው ጊዜ የምትረዳቸውና ስለ ጽድቅ ድንጋይ ተንተርሰው ጤዛ ልሰው በዱር በገደል የሚኖሩ ጻድቃንን የምትጎበኛቸው ለአንተ ሰላም እላለሁ። ሚካኤል ሆይ የለመለሙ አዝርቶችን አብስለህ ለመከር የምታበቃቸው ፀሐይ አንተ ነህ። አሁንም በክንፍህ በስልጣንህ ስር ያለን ሕይወት ከዳግም ሞት እንቅልፍ ያንቃን ያትጋን። አሜን ለዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ለቻናሉ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት በማድረግ አበረታቱን።